ይህ ከአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት በወቅታዊ ጉዳዮች ላይ የተሰጠ መግለጫ ነው። መግለጫው እንዲህ ሲል ይጀምራል። በአላህ ስም እጅግ በጣም ሩሩና እጅግ በጣም አዛኝ በሆነው ሀገራችን ኢትዮጵያ የተለያዩ ብዝሃ ቋንቋና ሃይማኖቶች ባለቤት ሆና በልዩነቶች ውስጥ መከባበርና መረዳዳት ላይ የተገነባች ሀገር ናት። በመንግስት ደረጃ ይህንን እሴት ለማጠናከር ከፍተኛ ጥረቶች እየተደረጉ መሆኑን ተቋማችን እውቅና ይሰጣል። ነገር ግን በተለያዩ ጊዜያት በትምህርት ሚኒስቴርና በአማራ ክልል ትምህርት ቢሮ በኩል የሚወሰኑ ውሳኔዎች የህዝበ ሙስሊሙን መብት በእጅጉ የሚጋፉና የሚጥሱ ሆነው እናገኛቸዋለን። ከትምህርት ሚኒስቴር በጠቅላይ ምክር ቤቱ በኩል እንዲሁም ከክልሉ ትምህርት ቢሮ በክልሉ እስልምና ጉዳይ ምክር ቤት ጋር ጉዳዩን በወደ ሰፊነት ለመፍታት ከፍተኛ ጥረት ቢደረግም ለችግሮች መፍትሄ ከማግኘት ይልቅ ችግሩ እየተባባሰም ይገኛል። በመሆኑም ይህ ተግባር መንግስት ከያዛቸውና ያካሄደባቸው ካለው አካሄዶች ጋር የሚጻረር ሆኖ አግኝተነዋል። ለዚህም አንደኛ በአማራ ክልል ሙስሊም ተማሪዎች ግዕዝ በአስገዳጅ እንዲማሩ በትምህርት ቢሮ በኩል የተወሰነው ውሳኔን በተመለከተ የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት በጉዳዩ ላይ ከዞኖችና ከተማ አስተዳደር እስልምና ጉዳይ ምክር ቤቶች የተቃውሞ መግለጫዎችና የህዝበ ሙስሊሙን ጥያቄዎች መነሻ በማድረግ ትምህርት ቢሮ በጉዳዩ ላይ እንዲያወያይ በቁጥር አማ እስ 17708/18 በቀን 19/01/18 በድጋሚ በቁጥር አማ እስ 211/03/18 በቀን 27/01/18 ለሶስተኛ ጊዜ በቁጥር አማ እስ 265/03/18 በቀን 11/02/2018 ደብዳቤዎችን ብንጽፍም የክልሉ ትምህርት ቢሮ ጉዳዩን በውይይት ለመፍታት የሄድንበትን ተቋማዊ እንቅስቃሴ ከምንም ባለመቁጠር ለውይይት ራሱን ያላዘጋጀ መሆኑን ምክር ቤታችን በከፍተኛ ሁኔታ ያሳዘነ፣ ለህዝበ ሙስሊሙ ያላቸውን ንቀት ያሳየና እንደ ተቋም ኃላፊነት የጎደለው እንዲሁም ህዝብን ከመንግስት ለመነጠልና የህዝብን ተቋም የራሳቸውን ግለሰባዊ አጀንዳ ማስፈጸሚያ ያደረጉት በመሆኑ መንግስት አስፈላጊውን እርምት እንዲያደርግ በጽኑ እንጠይቃለን። በተጨማሪ የክልሉ ርዕሰ መስተዳድር ጉዳዩን በትኩረት አይተው ምላሽ እንዲሰጡን በቁጥር አማ እስልምና ዝባር 300/03/18 በቀን 14/02/2018 ደብዳቤ ብንጽፍም እስካሁን ምላሽ ያልተሰጠው በመሆኑ የክልሉ ርዕሰ መስተዳድር ለጉዳዩ ከፍተኛ ትኩረት በመስጠት ምላሽ እንዲሰጡን እንጠይቃለን። ሁለተኛ የሙስሊም ሴት ተማሪዎች የእምነት አለባበስ ሂጃብን በተመለከተ በሀገራችን ህገ መንግስት ሙስሊም ሴት ተማሪዎች ሃይማኖቱ ግዴታ ያደረገባቸውን አለባበስ ለብሰው የመማር መብታቸውን የሚከለክል ህግ የለውም። በህገ መንግስቱ አንቀጽ 27 የተደነገገው የሃይማኖት የእምነትና የአመለካከት ነጻነት ላይ ማንኛውም ሰው የሃይማኖት መብት እንዳለውና ሃይማኖቱን በይፋም ወይም በግል የማምለክ የመከተል የመተግበር መብት እንዳለው በግልጽ ይደነግጋል። ነገር ግን እነዚህ መብቶች በግለሰቦች ውሳኔ ተቋምን በመጠቀም እየተናዱና እየተጣሱ ይገኛሉ። ከዚህ ጋር በተያያዘ የትምህርት ሚኒስቴር ህዳር 2/2018 በአዳማ ከተማ በተካሄደው ሀገራዊ የትምህርት ጉባኤ ላይ በሂጃብም ሆነ በሶላት ጉዳይ ከመጅሊሱ ኃላፊዎች ጋር ምንም አይነት ንግግርና ውይይት አለማድረጉ እየታወቀ ውይይቱ እንደተደረገ የተገለጸበት ሁኔታ ፈጽሞ ስህተት መሆኑን በጽኑ እንቃወማለን። በመሆኑም ሚኒስተሩ የማስተካከያ ሐሳብ እንዲሰጡበትና ተቋሙን በይፋ ይቅርታ እንዲጠይቁ እንጠይቃለን። ሶስተኛ የትግራይ ሙስሊም ሴት ተማሪዎችን በተመለከተ በሃይማኖታዊ አለባበሳቸው ምክንያት መብታቸው ተጥሶ ከትምህርት ገበታዎች መደረጋቸው ከህገ መንግስቱና አጠቃላይ ሰብአዊ መብት አንጻር በእጅጉ የሚጻረር በመሆኑ ጉዳዩ እልባት ሊያገኝ ይገባዋል። ጉዳዩ ላይ የክልሉ መጅሊስ ለክልሉ ፍርድ ቤቶች ጥያቄ ቢያቀርብም ጉዳዩ ሊፈታ አልቻለም። በመሆኑም ትምህርት ሚኒስቴር የጉዳዩ ዋና ባለቤት በመሆኑ ከክልሉ አካላት ጋር በጋራ
በመስራት ሙስሊሞች ህገ መንግስታዊ መብታቸው ተከብሮ ወደ ትምህርት ገበታቸው እንዲመለሱ ህዝባዊ ህገ መንግስታዊ ኃላፊነታቸውን እንዲወጡ እንጠይቃለን። በተጨማሪ በሌሎች ክልሎችና ከተማ አስተዳደሮች ተመሳሳይ ችግሮች እየተከሰቱ በመሆናቸው ለጉዳዩ ትኩረት በመስጠት እንዲፈቱ እንጠይቃለን። በአጠቃላይ ከላይ የጠቀስናቸው ጉዳዮች መንግስት በጉዳዩ ላይ እጅግ ትኩረት ሰጥቶ እንዲፈታልን እንጠይቃለን። የአማራ ክልል እስልምና ጉዳዮች ምክር ቤት ህዳር 9 2018 ባህር ዳር። ቻናሉ ኢትዮ ማለዳ ነው። ይህ ያቀረብንላችሁ ከአማራ ክልል እስልምና ጉዳዮች ምክር ቤት የተሰጠ መግለጫ ነው። ለዛሬው በዚህ ቆየን። መልካም ሁሉ ተመኘንላችሁ።